እጅግ በጣም የሚያሳዝን ሰበር ዜና ነው። ትናንትና ጋሽ ግርማ ቢሮቸው ላይ ከተቀመጡበት አንድ ራሄል የላከችው ውሻ አልበላችሁ በላቅም ያው ጥቃት ፈጽሟል ማለት ነው። መጨረሻ አካባቢ ምናልባት ልብ ካላችሁት አንድ ዱርዬ ነገር ገብቶ ነበር እና ያው የጥቃት ሙከራ አድርጓል። ነገር ግን ትንሽ ተጎድቷል። አሁን ግን ደህና ናቸው። ያኔ ደህና ናቸው ስላችሁ በደንብ አልተሻላቸውም። ነገር ግን ጥቃት ደርሶባቸዋል። ራሄልም ስልክ ስደውል በድንገት ስልኩ ሳይነሳ ሲቀር ወደ ቢሯቸው ሄዳለች። ባየችው ነገር ደንግጣለች። ራሄል እስር ቤትም ሆና እጇ ረዥም ነው። እንደዚህ ተንኮለኛ ሰዎችን እጃቸው እጅግ በጣም ረዥም ነው ማለት ነው። ብር ካለ በሰማይ መንገድ አለ የሚባለው አባባል አሁን ያው እየተረጋገጠ ነው። ሰዎች በየትኛውም ቦታ ሆነው ብራቸው ብቻ የሚፈልጉት ነገር እንደሚያደርግላቸው ተረድቻለሁ። ግን እነዚህ ሰዎች ምን አይነት ሰዎች ናቸው እንደዚህ የሚፈጽሙ የሚባለው ጥያቄ ሌላ ጥያቄ ይሆናል። መልሱም የነሱም ትቼዋለሁ ማለት ነው። እንደገና አዲስ ደስታቸው ሳይጨርሱ በአዲስ መንፈስ ወደ ስራቸው ቢጓዙ አሁንም ስራቸው በስርዓት ወይም ደግሞ በደስታ ለመምራት አልቻለም። ጋሽ ግርማ ወርድ ከነ ቤተሰቡ ያው ብሌልና ናቸው ጽናት ናቸው። ሌላ ማን አለ? እንደምታዩት ቤተሰቡ ሁለት ብቻ ነው። ምናልባት ባቢና ጽናትን ሰላም ካወረዱ ባቢን ከነሱ ተቀላቀለ ይባላል። አዎ ይሄን ቀን ደግሞ ቅርብ ነው። ግን እስከ መቼ ነው ይህን ሰዎች በእንደዚህ በገዛ ንብረታቸው የሚጠቁት? እስከ መቼ ነው ጥቃት የሚደርስባቸው? እነዚህ ደግሞ ጥቃት አድራሾች ምንድነው ጥቅማቸው? ሰውን ይነክል ማሳቀቅ የሚባለው እሱም የእነሱ መልሱን እንተዋለን። ያም ሆነ ይህ ትላንትና ያው በመትረፋቸው ደግሞ ደስ ብሎናል። እንግዲህ አንድ ሰው ይዝታል። አሁን አንዳንዴ የሆነ ስለዛተ ብቻ የሚፈጽመው ነገር የማይመስላቸው ሰዎች ብዙ ሰዎች አሉ። እንደዚህ ከዛቱ ከአደባባይ ከአፋቸው ካወጡት የሚዝቱት ነገር ያለማድረግ ምንም እንትን የላቸውም። ድብን አድርገው ያደርጉታል። ምክንያቱም ይሄ ያሰቡት ውስጣቸው ያለሙት ያቀዱት ነገር ነው አውጥተው በቃል የሚፈጽሙት። ብዙ ጊዜ እንደዚህ አባባሎች አሉ። ስለዚህ ይሄን ነገር ከዚህ በኋላ ጥቃትን ይቁም። ሰው ላይን በእንደዚህ አይነት ተንኮል ማሰብን ይቁም። በሰው ላይ በንብረታቸው ላይ ደግሞ ያለምንም ሀቅ ሳይኖራቸው በገዛ ንብረታቸው በእንደዚህ አይነት የሚጠቁ ሰዎች አሉና እነዚህ ሰዎችን ወይም ከታወቁ በህግ ማቅረብ በህግ እንዲቀጡ፣ ካልሆነም ደግሞ በእርግጥ ያው ብድሩ የማይመልስ ልጅ አይወለድ ይባላል። ካልሆነ ደግሞ ጠላታችሁ ካወቃችሁ እናንተም ከዛ የተሻለ ማጥቃት ሞክሩ። በቃ ይሄ ነው። ግን በቀልን በበቀል መልሶ አይልም። ነገር ግን ምንም ማድረግ አይቻልም። ህግ ከሌለ እንደዚህ አይነት ነገር የሚፈጽሙ ነገሮች ካሉ በቃ እጥፍ በጥፍ መመለስ። ምክንያቱም አንዳንዴ ትዕግስትም ስታደርጉ ትዕግስትም ፍራቻ የሚመስላቸው ሰዎች አሉ። ትዕግስታችሁም ላላችሁ ምንድን ለማሳየት አንዳንዱ የገባው ትዕግስት ያው ዝም ማለት ጥሩ መልስ ነው። ግን አንዳንድ የማይገባው ደግሞ ዝምታን ደግሞ ፍራቻ የሚመስል ሰዎች አሉ። ልክ እንደነሱ ጣጣጣጣጣጣ ጓጓጓጓ ብላችሁ ካልተናገራችሁ ዝም ስትሉ ምንም የማታውቁ ጅል ጅላጅል እንዲሁም ደግሞ ጅላልንፎ የሚያደርጋችሁ ሰዎች አሉ። ይሄ ጅልነትም አይደለም ጅላልንፎነትም አይደለም። ከገባ አንድ ሰው ስትበድለው ዝም ካለ ወይም ደግሞ ዝም ካለች ይሄ የመልስ ምት ነው ማለት ነው። ጸጥ። ይሄን ደግሞ ስታደርጉ የፍራቻ የሚመስላቸው ሰዎች አሉ። እንደው ይሄ ነው ፋራዎቹ የሚባለው ማለት ነው። ፋራ ሰዎች እነዚህ ናቸው። ስለዚህ የገባው ዝምታ ምንድን ነው? ካልሆነ ግን እኔ ቅጣት በቅጣት በተመሳሳይ መመለሱ የተሻለ ነው። መረጃና ማስረጃ ይዛችሁ ያን አካል የምትጠይቁበት አካል ከሌለ ፍርድ ቤትም ይሁን የምትጠይቁ መሰባ ላይ የበላይ አካል ከሌለ ምንድነው የምታደርጉት? ተመሳሳይ እርምጃ መውሰድ። ያኔ ማንነታችሁም ያው ታሳውቃላችሁ። ዝምታም ደግሞ ፍራቻ እንዳልሆነ ትናገራላችሁ ማለት ነው። አሁን ማነች ራሄል በምታሴረው ሴራ ሁሉም እነ ግርማ እነ ጽናት ዝምታ መርጧል። ምክንያቱም እንደሷ በተንኮል አይሄዱም።
ለምንድን ነው ዝም ያሉት ስትል ያው የሆነ ነገር ማሰብ አለባት። ባለፈው ብላ ነበረ እነዚህ ሰዎች ጸጥ ብለዋል የሆነ ነገር እያቀዱ ነው ብላ ትንሽ አጠራጥራ ነበረ። ግን ያው እያፈላለጉም ነበረ እነሱ ማለት ነው። ስለዚህ ዝም ስትባሉ እንደዛ፣ ዝም ሳትበሉ ደግሞ እንደዚህ። ግን ርቀትም ሆናችሁ እስር ቤት ካርቻሌ ውስጥ ገብታችሁ እጃቸው ረጅም ሆነ እንደ እንደ ራሄል አይነት ሰዎች ደግሞ አላችሁ። አንዳንዱ ባለፈው ታስታውሳላችሁ ሐዋሳ ላይ ባንክ ሰራተኛ የምትሰራ በመንገድ ላይ ሐዋሳ ይመስለኛል ባልሳሳት ትልቅ ግዙፍ በሆነ ሰውዬ ታፍና ተወስዳ ከስንት ቀን በኋላ ፖሊስ ከሳምንት ነው ከ15 ቀን በኋላ ያው ፖሊስ ያዛት ማለት ነው። ማለት ያፈላልጉኝ ጥያቄ ልጅቷ መንግስት ባንክ ቤት ነው የምትሰራው ታስታውሳላችሁ ብዬ አስባለሁ። በጣም ሰውዬው ነው እንደው ዝም ብዬ ሲመጣ እንደው ሳየው ራሱ ያስፈራኛል። ማንም ሰው ይፈራዋል በእርግጠኝነት። ትልቅ ግዙፍ በጣም ወፍራም፣ በዛ ላይ ደግሞ ጥቁር፣ በዛ ላይ ደግሞ እጅግ በጣም የሚያስፈራ ሰውዬ በእርግጠኝነት ታስታውሳላችሁ። እምቢ ብላ ከስራ ስትወጣ ቢሮ ላይ ያው አደራጅቶ ጠለፋትን። እሱ ከተያዘ በኋላ ምንድን ነው እስር ቤት ገባ። እስር ቤትን ከገባ በኋላ እሱን ያፈራቸው ሰዎች ያስፈራሯት ነበረ። ያ ደግሞ ራሷ ነው ወጣ ተናገረችው። እስር ቤት ሆኖ ገና ፍትህ ሳይሰጥ በነገራችን ላይ ወጣ አሉ ሰው የሰምታችሁ ያለ በዚሁ ልንገራችሁ። አንዳንዴ ያው ፍትህ የለም የሚባለው ለዚህ ነው። ሴት ልጅ ተደፍራ ማንነቷን ተቀምቶ ሴትነቷን እንትን ተብሎ በመረጃና በማስረጃ ሰዎችን እንደዚህ እያሳዩ ይሄ ሰውዬም እንደው ምልክ ነው። ይሄን ብዙ ጊዜ ጉርሻ ፔጅ ላይ ተፖስቷል እና እሱ ሰውዬ ወጣ ነው ተባለ። ታስታውሳላችሁ ሴትነቷን እንታበላሽቶ ማንነቷን ደግሞ በቃ ሴት የሚባል ነገር አለ ክብር ማለት ነው። ያን ሰውዬ የባለፈው ራሷ ነው የተናገረችው። ሳይወጣ በፊት ራሱ ይዝቱብኝ ነበር አለች። አያችሁ እስር ቤትም ቢሆኑ እንደ ራሄል እጃቸው በቃ ይህ በድራማው ስንወጣ ደግሞ እንደዚህ አይነት ሰዎች አሉ። እጃቸው ረጅም የሆኑ ሰዎች ብር ካለ በሰማይ መንገድ አላልኳቸው ለዚህ ነው ማለት ነው። ስለዚህ የትም ሆኖ በብራቸው የፈለጉት ነገር ማድረግ ይችላሉና እንደዚህ አይነት ሰዎች ህግ ካለ በህግ ልክ እንደ ራሄል ግን ህግ የለም። ያው እስር ቤት ቁጭ ብላ ትእዛዟ እየሰጠች ነው። ከውጭ ካሉ ሰዎች ከነሱ የሚገኙ ሰዎች ማን ናቸው? አሁን እነ ጽናትና እነ ብሌን ይቺ ሴትዮ እነሱ ቤት ጋር ማን ነው ወሬ አቀባዩ ብትባል የራሄል እናት ማነች የብሌን እናት እነሷን መያዝ ይችላሉ። ግን ተንኮለኛ አይደሉም። በዚያ ያስቡ። ተንኮለኛ ስላልሆኑ በዚያ ያስቡ። እሷ ግን አዝናክታ ግን በዚህ ቢያስቡ ኑሮ ወደዛ ቤት ወሬ ሁሉም የሚያቀብላት እሷ ስለሆነች እሷን መያዝ ይችላሉ። ይሄ በቃ ሆን ብሎ ተንኮል የሚፈልግ ሰው ማን ነው የራሄል መረጃ የሚሰጣት ማን ነው የሚያስቀጣ ብሎ በእርግጠኝነት ይፈልጉ ነበር። ግን አሁንም ልብ ብለው ካስታወሱ እችን ሴትዮን ሰሞኑን ብያለሁ ከቤት ማስወጣት ካልሆነ ደግሞ እነሱ ትተው መውጣት። የቤት ኪራይ ተሰማማችሁ ትክፈልላት ራሄል፣ እነሱ ደግሞ የራሳቸው ተከራይቶ መውጣት። ምክንያቱም ከነሱ አመራቅ ከእንደዚህ አይነት ይህ ልክ በዚህ በኩሉ ከእናንተ ሆኖ ከዛ በኩል ደግሞ ከሌላ ሰው ሆኖ የሚያስጠቃችሁ የቅርብ የምትሉ ሰዎች ነው እናንተን የሚያስጠቁ እንጂ ከውጭ ከሩቅ ሀገር ምናምን መጥቶ አይደለም። አካባቢያችሁ አብራችሁ የበላ አብራችሁ የጠጣ ልክ እንደ ብሌን እናት ማለት ነው። ይህ ጠላት ከሩቅ አይመጣ የሚባለው ለዚህ ነው። ስለዚህ እንደዚህ አይነት ሰዎች ስላሉ አካባቢ ያላችሁ ከእናንተ ማን ነው የምለውን በቀላሉ ነው ለጽናት ቢያስታውሱ ሴትዮዋ ትመጣለች። ምክንያቱም ከእነሱ ላለችው የምትሰራውን ደግሞ ከሷ ጋር ነው። ቤት መተከራየችላት። ያው ጸባይዋም ቀይሪር ያለ ያው ከሷ ከተገናኘች በኋላ ነው ማለት ነው። እችን ሴትዮዋ ማወቅ ነበረባቸው። ካላወቁ ከዚህ በኋላ ያው ታጠቃቸዋለች። በነገራችን ላይ እነሱ ምስኪኖች የጊዜው ነው እንጂ ወዳላ በጣም አሪፍ ሁኔታ ላይ መሆኑት ምክንያቱም ሀቅ እነሱ ጋር ስላለ ማለት ነው። ሰው በጥቅሉ እንደዚህ የእጃችሁ ረጅም ሆነ የትም ጉራንጉር ውስጥ ገደል ጫካ ውስጥ ገብታችሁ ከተማ ያለው የምታጠቁ እጃችሁ ረጅም ሆነ አላችሁ ልክ እንደ ራሄልና የወደ ኋላችሁ ጥሩ አይደለም። ይሄ ልምከራችሁ ብዬ ነው። ያው የጊዜው ሊጠቅማችሁ ይችላል፣ የጊዜው ሊያስደስታችሁ ይችላል። ግን መጨረሻ እጅግ በጣም የእናንተ መጥፎ ነው፣ የሚያጠፋቸው ነው የሚሆኑት። ትጠፋላችሁ ማለት ነው። ስለዚህ እንደዚህ አይነት የምትሰሩ
ተው ጋሽ ግርማም ይኖርበት፣ ጽናትም ትኖርበት፣ እንዲሁም ደግሞ ብሌንም ትኖርበት። ተዋቸው በቃ እስካሁን ተሰቃይተዋል። ብሌን እናትም እረፊ እረፊ ብዬሻለሁ እረፊ። በተለፈ ዛሬ ከመጡ መጡ፣ ካልመጡም ግን ይመጣሉ ብዬ አስባለሁኝ። ሰላማችሁ ይብዛ። የቪዲዮ ከወዳችሁት ላይክ አድርጉት። ከመጡ እንመጣለን። መልካም ቀን። ባይ ባይ።